ሰላም ጋይስ የዛሬው ቪዲዮ ከዚህ በፊት አይታችሁትም ሰምታችሁትም የማታውቁት ነው። እስከ መጨረሻ ቪዲዮን በማየት ሙሉ ቪዲዮን ይከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። ከዛ በፊት አንድ ነገር መነግራችሁ ነገር አለ። ይሄ ቪዲዮ በጣም የቆየና በጣም ኦልድ ስለሆነ ቪዲዮ በጣም ላገኝ አልቻልኩም እና ባገኘሁት መሰረት የሰሩት አለ። አሁን እንጀምር። በምርጫ ወረቀት ላይ የሰው ስም ሰርዘው ፍየልን ከንቲባ አድርገው ስለ ሾሙባት ከተማ ሰምተው ያውቃሉ? አዎ አልሳሳቱ። አሜሪካ ውስጥ የምትገኝ አንዲት ከተማ አለች። ለ40 ዓመታት ያህል የምትመራው በሰዎች ሳይሆን ቢራ በሚጠጡ ፍየሎች ነው። የሚያስገርመው ነገር ግን ከንቲባ ተራ ፍየል አይደለም። የግድያ ሙከራ የተደረገበት የራሱ ቤተ መንግስት ያለውና በሚሊዮኖች የሚቆጠሩ ዶላሮች ለከተማዋ ያስገኘ እውነተኛ ንጉስ ነው። ዛሬ ዓለምን ጉድ ስላስባለው የላጂታስ የፍየል ስውር መንግስት ለማመን የሚከብድ እውነተኛ ታሪክን እነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ወስ ጉድ ኤቭሪባዲ፣ ዛሬም እንደተለመደው ወደ እናንተ ቀውጢና ቤንጉን ቪዲዮችን ይዤላችሁ መጥቻለሁ። የአቢ ማክ ትራቨል ቤተሰቦቼ፣ እኔ ካርሎስ ነኝ። ጉዞዎችን የምንጀምረው ሁሌም አዲስና አስገራሚ አስደናቂ ነገር ፍለጋ እንደሆነ ታውቃላችሁ። ዛሬ ደግሞ ከዚህ በፊት አይታችሁትም የማታውቁትን ሰምታችሁም የማታውቁትን እና ለማመን የሚከብድ እውነተኛ ታሪክ ይዤላችሁ መጥቻለሁ። ወሬ አላብዛ፣ እንጀምር። ላጂታስ በአሜሪካ ቴክሳስ ግዛት ውስጥ በታላቁ የቢግ ቤንግ ብሔራዊ ፓርክ አቅራቢያ የምትገኝ ከተማ ናት። ቦታው እጅግ ሞቃታማና ድንጋያማ በረሃማ ነው። ለዘመናት ይቺ ከተማ በታሪክ መጽሐፍ ውስጥ የምትታወቀው ህገወጥ የጦር መሳሪያ አዘዋዋሪዎችና ሽፍቶች መደበቂያ በመሆን ነበር። ሜክሲኮን በአሜሪካ የሚለየው የሪዮን ግራንዴ ወንዝ በከተማዋ አጠገብ ይፈሳል። ነዋሪዎቿ ጥቂት ቢሆኑም በራሳቸው የሚተዳደሩና የማንንም ትዕዛዝ የማይቀበሉ ጠንካራ ሰዎች ነበሩ። በ1980ዎቹ መጀመሪያ ላይ ከተማዋ በኢኮኖሚ ደክማ በፖለቲካ ተስፋ ቆርጣ ነበር። ነዋሪዎቹ በዚህ በላይ ምንም ሊመጣ ይችላል ብለው በሚጠብቁበት ወቅት ነገር ያ ታሪክ ለውጥ ያመጣው። በ1988 ዓመተ ምህረት የከተማዋ አስተዳደር ምርጫ መቃረቡን አወጀ። ቢል ክራምፕ የተባለ ግለሰብ ለከንቲባነት የተወዳደረ። ቢል ከተማዋን ወደ ዘመናዊ ቱሪስትነት መዳረሻነት እቀይራለሁ የሚል ቃል ገባ። ሆኖም ግን የከተማዋ ነዋሪዎች በወቅቱ በነበሩ ፖለቲከኞች ተስፋ ቆርጠው ነበር። ሁሌም ቃል ይገባሉ ግን አይፈጽሙትም ብለው ያምኑ ነበር የሚል ቅሬታም ያቀርባሉ። በከተማዋ ሰፈነ። በዚህ መሃል ነበር የከተማዋ ነዋሪ የነበረው ቶሚ ስቲል የተባለ ሰው ለየት ያለ ሐሳብ ያመጣው። ቶሚ በቤቱ ውስጥ ክሌ ሄንሪ የተባለች አንድ ወንድ ፍየል ነበረችው። ቶሚ ለቀልድ ያህል ፍየሌ ከንቲባ መሆን ትችላለች የሚል ወሬ አናፈሰ። የምርጫው ቀን ደረሰ። የከተማዋ ነዋሪዎች በሙሉ ድምጽ ለመስጠት ወጡ። የምርጫ ካርዱ ላይ የሰው ስም ብቻ ሳይሆን አንድ ሰው በራሱ ፍቃድ የጨመረው ክሌ ሄንሪ የሚል ስም ተገኘ። ምርጫው ተጠናቆ ድምጽ ተቆጠረ። ውጤቱ ሲታወቅ የከተማዋ የምርጫ ኮሚቴ አባላት ደነገጡ። ክሌ ሄንሪ የሰውን ተወዳዳሪ በከፍተኛ ድምጽ ብልጫ አሸነፈች። ህዝቡ በአንድ ድምጽ በከንቲባችን ፍየል ናት ብሎ አወጀ። ይህ ድርጊት በአሜሪካ ታሪክ ውስጥ እጅግ አስገራሚ የፖለቲካ ተቃውሞ ሆኖ ተመዘገበ። ክሌ ሄንሪ ስልጣን እንደተረከበች በከተማዋ በአንድ ሌሊት ታዋቂ ሆነች። ጋዜጠኞች ከኒውዮርክ፣ ከለንደን እና ከቶኪዮ መጡ። የፍየሏ ከንቲባነት ቢሮም ከወንዙ አጠገብ የሚገኝ የታጠረ ግቢ ሆነ። ክሌ ሄንሪ በቀን ውስጥ በቢሮዋ ሆና ቱሪስቶችን ትቀበላለች። እዚህ ጋር ነው ታሪኩ ይበልጥ የሚገርመው። ቱሪስቶቹ ሲመጡ ለከንቲባ ክብር ብለው የቢራ ጠርሙስ ያቀርቡላታል። ክሌ ሄንሪም በሁለት እግሯ ቆማ ጠርሙሱን በአፏ ይዛ ክዳኑን ሳትከፍት አንገቷን ቀና አድርጋ በሰከንዶች ውስጥ ቢራውን ትጨርሳለች። ባዶውን ጠርሙስ ደግሞ በኩራት መሬት ላይ ትጥላለች። ይህ ትዕይንት ለከተማዋ በሚሊዮኖች የሚቆጠር የቱሪስት ገቢ አመጣ። በክሌ ሄንሪ ዘመን ላጂታ ያልታሰበ ኢኮኖሚ ውድቀት ወጥታ ወደ ታላቅ ብልጽግና ተሸጋገረች። ሆቴሎች ተሞሉ፣ ሬስቶራንቶች ተጨናነቁ። ከተማዋን በዓለም ካርታ ላይ
ሰፈረች። ክሌ ሄንሪ ቃል አትገባም፣ አትዋሽም፣ ግብር አትጨምርም፣ ብቻዋን ቢራ እየጠጣች ከተማዋን ታበለጽጋለች እየተባለ ተወሰደች። ሆኖም ግን ይህ ሁሉ ክብር አልጋ ባልጋ አልነበረም። እንደ ኤሮፓያን አቆጣጠር በ1990ዎቹ አጋማሽ ላይ በከንቲባዋ ላይ ከፍተኛ ጥቃት ተሰነዘረ። አንድ በምርጫ የተሸነፈ ሰው ወይም የፍየሏ ዝና ያበሳጨው ግለሰብ ክሌ ሄንሪን በጩቤ ወጋት። በከተማዋ በድንጋጤ ተዋጠች። የአካባቢው ዶክተሮች ተባብረው ለከንቲባዋ ሕክምና አደረጉላት። ወንጀለኛውም ተይዞ ለፍርድ ቀረበ። ህዝቡም ከንቲባችንን የነካ አገራችንን ነካ በሚል ተቆጣ። ይህን ክስተት በፍየሏና በህዝቡ መካከል ያለውን ፍቅር ይበልጥ አጸናው። ክሌ ሄንሪ አንደኛዋ በ1992 ዓመተ ምህረት በሞት ስትለይ በከተማዋ ለ3 ቀናት ብሔራዊ ሀዘን አወጀች። የቀብር ስነ ስርዓቷም እንደ ትልቅ ጀግና ተፈጸመ። ሐውልት ተሰራላት። ነገር ግን ህዝቡ ስልጣኑ ባዶ እንዲሆን አልፈለገም። የክሌ ሄንሪ ልጅ የሆነው ክሌ ሄንሪ ዳግማዊ ወዲያውኑ በከንቲባነት ተመረጠ። በአዲሱ ከንቲባም እንደ አባቱ ቢራ የመጠጣትና ቱሪስት የመሳብ ችሎታውን አሳየ። ይሄ ሁላ የፍየል ታሪክ ነው። ታሪኩ ዛሬም አልቆመም። ክሌ ሄንሪ ሳልሳዊ አሁን በስልጣን ላይ ይገኛል። ዛሬ ላጂታስ ውስጥ ስልጣን በምርጫ ሳይሆን በደም ነው የሚተላለፈው። የስርወ መንግስት ጎድ ዲስቲኒ ይባላል። ዓለም በአርቲፊሻል ኢንተለጀንስ እና በጠፈር ምርምር በረቀቀችበት በዚህ ዘመን በቴክሳስ በረሃ ውስጥ ያለች አንዲት ከተማ አሁንም በፍየል ትመራለች። ይህ ታሪክ የሚያስተምረን ፖለቲካ ሁልጊዜም ከባድና ጥብቅ በመሆን እንደሌለብን ነው። አንዳንድ ጊዜ የህዝብ ተቃውሞ አንድነት በሰዎች ልክ እንደ ታማኝ እንስሳ ዙሪያ ሊገነባ ይችላል። ላጂታስ ዛሬ የነጻነትና የቀልድ አስገራሚ ታሪክ መገኛ ሆና ትቀጥላለች። የመጀመሪያው ክሌ ሄንሪ በ1992 ዓመተ ምህረት ሲያርፍ ላጂታስ ብቻ ሳትሆን መላው ቴክሳስ በሀዘን ተዋጠ። በከተማዋ መሃል ለ3 ቀናት የሚቆይ የሀዘን ድግስ ተደገሰ። የቀብር ስነ ስርዓቱ ላይ የከተማዋ ሸሪፍ፣ ነጋዴዎች፣ በሺዎች የሚቆጠሩ ቱሪስቶች ተገኝቶ ነበር። አስክሬኑ በክብር ታክሞ ዛሬም ድረስ በከተማ ሙዚየም ውስጥ በክብር ተቀምጦ ይገኛል። ከእግሩ ስር ደግሞ የህይወት ያለው የጠጣ የመጨረሻ የቢራ ጠርሙስ በምልክት ተቀምጧል። ከቀብር ስነ ስርዓቱ በኋላ ስልጣኑ ለማን ይሰጥ የሚል ጥያቄ ታነሳ። የከተማ ምክር ቤት ባደረጉ አስቸኳይ ስብሰባ የክሌ ሄንሪ ልጅ የሆኑ ዳግማዊ ክሌ ሄንሪ የአባቱን ወንበር እንዲወርስ ወሰነ። ዳግማዊ ሄንሪ ገና በወጣትነቱ አባት ሲያደርግ የነበረ ቢራ የመጠጣት ልምድ በፍጥነት ለመደ። ወዲያውኑ ከአባት ይበልጥ በሰው መሃል መሆን የሚወደድ ማህበራዊ ፍየል ሆነ። በዳግማዊ ክሌ ሄንሪ ዘመናዊ ከተማ ትልቅ ፈተና ገጠማት። የቴክሳስ ግዛት የአልኮል ቁጥጥር ባለስልጣናት ለእንስሳት ቢራ መስጠት ህገወጥ ነው የሚል ክስ መሰረቱ። የከተማዋ ነዋሪዎች ግን ይህን የፖለቲካ ሴራ ነው በማለት ተቃወሙ። ከንቲባችን ቢራ ካልጠጣ ከተማዋ ትጠፋለች የሚል መፈክሮች ተሰሙ። ጉዳዩ እስከ ግዛቱ ዋና ከተማ ኦስቲን ድረስ ደረሰ። መጨረሻ ላይ ህዝቡ አሸነፈ። ፍየሏ በራሷ ፍቃድ ከጠጣች ህጉ አይመለከታትም ተባለ። በ1990ዎቹ አጋማሽ ላይ ላጂታስ በሁለት ተከፈለች። ኮዲ የተባለ ሌላ የፍየል ባለቤት የሆነ ሰው ፍየሌ ከክሌ ሄንሪ የተሻለች ከንቲባ ትሆናለች በማለት የምርጫ ቅስቀሳ ጀመረ። በከተማዋ መጠጥ ቤቶች ውስጥ በሁለት ደጋፊዎች መካከል ጸብ እስከ መነሳሳት ደረሰ። ሸሪፉ ፖሊሱ በከተማ ውስጥ ሰላም ለማውረድ በሁለቱም ፍየሎች መካከል የቢራ መጠጣት ውድድር እንዲካሄድ ሐሳብ አቀረበ። መላው ከተማ በተሰበሰበበት ክሌ ሄንሪ ኮዲ ፊት ለፊት ተገናኙ። በ5 ደቂቃ ውስጥ ብዙ ቢራ የጠጣው ያሸንፋል ተባለ። ክሌ ሄንሪ በአባቱ ደም የፈሰሰውን ጀግንነት ስላለው ኮዲን በከፍተኛ ልዩነት አሸነፈው። ኮዲና ባለቤቱ ተሸንፈው ከተማዋን ለቀው ወጡ። ክሌ ሄንሪም የላጂታስ ብቸኛ ንጉስ ተብሎ ተረጋገጠ። ክሌ ሄንሪ ዳግማዊ ብቸኝነት ስለተሰማው የከተማዋ ነዋሪዎች እመቤት ኦር ፈርስት ሌዲ ለመፈለግ ወሰኑ። ከጎረቤት ከተማ የተገኘችው ላኒ የተባለች ውብ ፍየል ተመረጠች። ሰርጋቸው በከተማዋ ታሪክ ታይቶ የማይታወቅ ትልቅ ዝግጅት ተደረገበት። ኬክ ተቆረጠ፣ ሙዚቃ ተከፈተ፣ ቱሪስቶች በነፃ መጠጥ እንዲጠጡ ተደረገ።
ከጥቂት ወራት በኋላ ሳልሳዊ ክሌሪ ሄንሪ ተወለደ። ይህ ህፃን ፍየል ገና ከቀኑ የላጂታስ ተስፋ ተባለ። አባቱ ዳግማዊ ክሌ ሄንሪ ለልጁ በቱሪስቶች ፊት እያቆመ እንዴት ሰላምታ መስጠት እንደሚቻል ያስተማረው ነበር። ሳልሳዊ ክሌ ሄንሪ በዓለም ላይ እጅግ ባለጸጋውና ዝነኛው ህፃን ፍየል ሆነ። በሳልሳዊ ክሌ ሄንሪ ዘመን በከተማዋ በቢሊዮኖች ተገዛች። ትልቅ የጎልፍ ሜዳና የቅንጦት ሆቴል ተገነባ። አዲሶቹ ባለቤቶች ፍየሉን ማጥፋት አለብን የሚል ሀሳብ አምጥተው ነበር። ነገር ግን የከተማዋ ነዋሪዎች ፍየሉ ከጠፋ እኛም እንጠፋለን ብለው አመጹ። ባለሀብቶቹ ተሸንፈው የፍየሉን ግቢ ይበልጥ ዘመናዊ አድርገው ሰሩት። ሳልሳዊ ክሌ ሄንሪ ከአባቱ ይበልጥ ፎቶ በመነሳት የሚወድ ሆነ። በካርታ የቴሌቪዥን ፕሮግራሞች እንደ ጄሎን ሾው ላይ ቀረበ። የአሜሪካ ፕሬዝዳንቶች ሳይቀሩ ስለ ላጂታስ ፍየል ቀልድ ይናገሩ ነበር። ላጂታስ የፖለቲካ ቀልድ ዋና ከተማ ተባለች። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ ፒታ የተባለ ድርጅት በድጋሚ መጣ። ፍየል ላይ የሚደርሰው የአልኮል ጥቃት ይቁም የሚል ትልቅ ሰልፍ ተደረገ። ከተማዋ በሁለት ተከፈለች። ግማሹ ባህላችን ነው ሲል፣ ግማሹ እንስሳውን እንርዳ አለ። መጨረሻው ላይ ከንቲባው ቢራ መጠጣቱን ቀንሶ ከአልኮል ነፃ የሆነ ቢራ እንዲጠጣ ተስማሙ። የሳልሳዊ ክሌ ሄንሪ መኖሪያ ቤት በሚሊዮኖች የሚቆጠሩ ዶላር ወጥቶበት ታደሰ። የራሱ የሆነ የውሃ ገንዳ፣ አየር ማቀዝቀዣና ምርጥ መኖ የሚቀርብበት ቦታ ተሰራለት። ፍየሉ ልክ እንደ ንጉስ መኖር ጀመረ። በከተማዋ ውስጥ ስለ ሶስቱ ክሌ ሄንሪዎች የሚተርክ ሙዚየም ተከፈተ። በሙዚየሙ ውስጥ የጠጧቸው ጠርሙሶች፣ የተቀበሏቸው ሽልማቶች፣ የተነሷቸው ፎቶዎች በዝርዝር ሰፈሩ። ይህ ሙዚየም ለከተማዋ ተጨማሪ ገቢ ሆነ። በርካታ የሆሊውድ ዳይሬክተሮች ስለ ላጂታስ ፊልም ለመስራት መጡ። ዘ ጎት ሜሮር የተባለ ጥጋጥግ ታሪኮች በዓለም ዙሪያ ተሰራጨ። ከተማዋ የፊልም ባለሙያ መደበቂያ ሆነች። አሁን ላይ አራተኛ ክሌ ሄንሪ ለስልጣን እየተዘጋጀ ነው። ይህ ማለት ስውራ መንግስቱ ወደ 40 ዓመታት ሊጠጋ ነው ማለት ነው። አዲሱ ፍየል በጣም ብልህና ፈጣን እንደሆነ ይነገራል። የላጂታስ ታሪክ ሰዎች መሪዎቻቸውን ሲጠሉና ሲሰለቹ ተፈጥሯዊ በሆነና ሰላማዊ በሆነ መንገድ እንዴት መቆም እንደሚችሉ ትልቅ ትምህርት ሰጥቷል። ላጂታስ የዲሞክራሲ እውነተኛ የፈገግታ ገጽታ ናት። ላጂታስ ዛሬም በቴክሳስ በረሃ ውስጥ ትገኛለች። መንገደኞች ወደዚያ ሲሄዱ መጀመሪያ የሚጠይቁት ከንቲባው የት ነው ብለው ነው። የክሌ ሄንሪ ቤተሰብ ታሪክ የሰው ልጅ ያለ ቀልድና ያለ ተስፋ መኖር እንደማይችል የሚያሳይና ትልቅ ምስክር ነው። ዓለም እስካለች ድረስ በቴክሳስ በረሃ ውስጥ አንዲት ፍየል ቢራዋን እየጠጣች ከተማዋን ስታስተዳድር ትኖራለች። የዛሬው ቪዲዮ ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁን ቀጣይ ስለምን እንደምንሰራ ኮሜንት ላይ ለቅሱልን። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ